ከሙስሊሞች ጋር ዛሬ ዲል የምናደርገው። ስለዚህ መሰረቱን እዘን ይሆናል ማለት ነው ከቁርአን ጋር በተያያዘ። ያሲን እንኳን ደህና መጣ። ያሲን አቤት አቤት። ይህን ቶፒክ ተወዱታላችሁ ብዬ አስባለሁ ሙስሊሞች። ትክክል። መልካም እንኳን ደህና ቆያችሁኝ። እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁኝ። መልካም። አንድ ቤት ስለ ጣራው፣ ስለ ቀለሙ፣ ስለ ግድግዳው ከማውራታችን በፊት ቤዝመንቱ ማማር አለበት አይደለ? መሰረቱ መጥበቅ አለበት። ያ መሰረቱ ካላማረ ቀለሙ ያምራል ቢባል ሺህ ጊዜ ውጤታማ አያደርገንም። መልካም። ስለዚህ ለቁርአን መሰረት የሚሆናችሁ ካምፓኒያኖቹ ሳይሆኑ ከነሱ ይልቅ ካስተላለፉት ይልቅ ሙሐመድ ነው የሚሆነው አይደለም? ስለዚህ ሙሐመድ ላይ ሞር ፎከስ እናደርጋለን ማለት ነው። ከዛ ከሱ ቀጥሎ ያሉትንም እናያቸዋለን። አንድ የቁርአን ክፍል እንመልከት እስቲ። ሱራ 87 6 አንድ ክርስቲያን ክፈትልን እንደ መግቢያ በሷን ጀምራትና እሺ ኦኬ። እንደዚህ ይላል የቁርአን ክፍል ሰማንያ ሰባት 6 ቁርአንን በእርግጥ እናስነብብሃለን አትረሳም ይላል። ለማን ነው የተነገረው ይህ ክፍል? በእርግጥ እናስነብብሃለን ቁርአን አትረሳም ተብሎ የተነገረው ለማን ነው? ለሙሐመድ ነው የሚሆነው አይደለ? ቁርአን በሙሐመድ ላይ ነው የወረደው ብላችሁ ታስባላችሁ ብዬ አስባለሁ። እየሳቅ ነው እንዴ? እየሳቀ ነው ከኋላ። ኦኬ ባላ ቀጥል። እሺ አይ ቲንክ አላወቀውም እሱ ያሲን። ቁርአንን እናስነብባለን አትረሳም። እንኳን ደህና መጣ ባላ። እንኳን ደህና ቆየ። ያው እንግዲህ መላው ያስፈራ እብዳውን ከሰውዬ ከአንድ ዓመት በኋላ ተገናኝተናል። እንዴት ነው አንተ ደግሞ መዛሬ ወስዳል አሉ። እዚህ ጋር ስትቀመጣላችሁ አንድ ሰው ዓለም ላይ ውዳቂ ሆናችኋል ክርስቲያኖች። አሁን የኮራሴ ዛፍኮ ቁርአንን አንብበው አንተ እዚህ ጋር ስትቀመጣላችሁ ዓለም ላይ ግን በቁጥር ኧረ ምን ጀዝማ እናመሰግናለን። ሎክ ቁርአኑን አንተ ራስህ ነው የጻፍከው አለኝ። ቁርአኑን እንኳን አያውቅም። ይሄውን ተበረዘ አልተበረዘ ጠፋ አልጠፋ ቁርአኑን አይሁን እንኳን ማያ ሰውዬ እኔን ጀዝባ ይላል። የአምላኬ ቃል ነው ፍጡር አይደለም የሚለውን እንኳን አያውቅም። በአላህ ብሎ ስሙን እንኳን ማለት ነው። የአምላኬ ቃል የሚለውን በአላህ ተወከል ብሎ ቁርአኑን አይሆን አያውቅም ወገናችን። እነኚህ ናቸው መጽሐፍ ተበርዟል አልተበረዘም የሚሉ። ለምን እስልምና በእነኚህ አይነቶቹን አሁን ያንተ ነው አለኝ እኮ ያንተን ቃል ነው ሰላት ሲያደርግ የሚውለው። ያ እስልምና በእነኚህ በመፈክር የቆመ ነው እንላችሁ ለዚህ ነው። በማያውቁ መፈክር የቆመ ሃይማኖት ቢኖር እስልምና ነው። ኡስታዞቹም ከነኛ አይሻሉም። በእርግጥ ኡስታዞቹ ከነኛ ይሻሉ። የኡስታዞቹ ትንሽ ክሎታቸው ምንድነው? መጽሐፍ ቅዱስ ላይ በራሳቸው እዛ ጋር ሄደ የሚል ካለ እዛ ጋር ሄደ ይላል። ሄደና ሄደ ተመሳሳይ ነው። እዛ ጋር ወደ ገሊላ ከሄደ እዚህ ጋር ደግሞ ወደ ኢየሩሳሌም ሄደ ይላል ሌላኛው አካል። ሄደና ሄደ ተመሳሳይ ስለሆነ ጳውሎስም ወደ ኢየሩሳሌም ነው፣ ጴጥሮስም ወደ ኢየሩሳሌም ነው። ሄደና ሄደ አንድ ነው። ያው ሄደ ፊደሉ ይመሳሰላል። እንደዚህ ደደብ ናቸው ኡስታዞቹ። ተማሪዎቻቸው ከነሱ ላይሻሉ ይችላሉ። ብዙም አንደነቅባቸውም። ኤኒዌይስ ሰቦንቱ እንኳን ደህና መጣሽ። ባለው ተወከል መልስ ካለው እዚህ ላይ ግን መቀጠል ስድቡን ስለጨረሰ
ትሰልማለህ። መፈክርን እዛው እንደዚህ አይነት የደናቁር መፈክሮችን ታሰማላችሁ። ደናቁርቶች እውነት መስሏቸው ይከተሏችኋል። አሁን ታነብና ታስረዳናለህ ይህን ክፍል። ይህንን ክፍል የሚያስረዳ ማን ነው? ቁርአንን በእርግጥ አስነብባለሁ አትረሳም ምን ማለት ነው? ምክንያቱም ቅድም የተስማማንበት አለ። ቤዝመንቱ ካላማረ ቀለሙ ቢያምር ግድግዳው ቢያምር ትርጉም የለውም ተባብለናል። የቁርአኑ ቤዝ ደግሞ ውጪዝ ተተቀባዮቹ እናንተ ከተቀበላችሁት ውስጥ መሐመድ ነው። ስለዚህ የመሐመድ የቁርአን አቀባበል ሁኔታ ማማር አለበት ማለት ነው። ስለዚህ እንደዛ ከሆነ ቁርአንን አስነብባለሁ አትረሳም ሲለው ምን እያለው ነው? ምን እየነገረው ነው? ምን እያስተማረው ነው? ምን ለማለት ነው? ክርስቲያን ነው አይደል? ቪዲዮቹ የክርስቲያን ናቸው። ኦኬ ያሲን መሐመድ ክርስቲያን ነህ? ከጊዜ በኋላ ያው ትምህርት ለመማር ነው ወደ አንተ የመጣሁት። ከትንሽ ቀን ወዲህ ነው በቃ ወደ ክርስቲያን የተመለሱት። ስሜን ግን አልቀየርኩም። ያው እና ትምህርት ለመውሰድ እና ብዙ ነገር ትልቅ ነገር ለማግኘት ነው ወደዚህ የመጣሁት። ይቅርታ አድርግ እና ብዙ ከእስልምና ነው የመጣው። ከእስልምና ወደ ክርስትና ነው የመጣሁት እና ብዙን ጊዜ አንተንም ሳይ እንደው በዚህም ሁሉንም ሳያቸው በቃ ምንም ከውስጥ የገባልኝ ነገር የለምና እና ዞሮ ወደ አንተ ሃይማኖት በቃ ከቅርብ ሰዓት ወዲህ ነው የተቀየሩት። እኔ ራሱ ወር ምናምን ነው የሚሆነኝ። እስኪ ሰላም ሰላምአለይ ጥያቄ ካሉ ኤኒስ ማንኛው ነው የሳቀው? ሰንቦቱ በአላህ ቃል ናይልሳት ተመለስ። እንዴት ዋላችሁ? ደህና ናችሁ? ዛሬ ታለቅሳላችሁ ማለት ነው። ከብዷችኋል። እንዴት ነሽ? አለ እግዚአብሔር ይመስገን። በአላህ ተወከል ግን ይገርማል። ደግሞ አላመነበትም መሰለኝ። ኤኒዌይስ ናይል ሰዓትን ሸኘው። ፖዝ አድርጎ ቆየ። ኦኬ ኦስማን እንኳን ደህና መጣ። ኦስማን ናይል ሰዓት ቀጥል። ኧረ አንድ የቁርአን አንቀጽ ምንድን ነው? ቁርአናችሁን ማንበብ ፈራችሁ? 1 2 3 4 5 ገስት ላይ ሙስሊም አለ። እስኪ እቺን የቁርአን አንቀጽ አንብቡና ትረዱን ከአምስታችሁ። እሺ አንዱ ወጣ ይማሩ። እሺ ማንበብ ከፈሩ ማንበብ እንኳን ፈሩት ማለት ነው። ቁርአናችሁ ማንበብ ላይ ነው ፈሩት። ኦልራይት ሉክ ቁርአንን በእርግጥ እናስነብባለን አትረሳ። ይሄ መጀመሪያ ፐርሚስ ነው። ምን ማለት ነው? ቁርአን እናስነብባለን አትረሳ ምንድን ነው? ቁርአን በራሱ ቁርአን ማለት ምን ማለት ነው? አረብኛ ቃል ነው ቁርአን? ቁርአን ማለት መጽሐፍ ማለት ነው ወይንስ ቁርአን ማለት ፊደል ነው? ሰላም ነው ማለት ለሰው ልጆች መድኃኒት፣ ለሰው ልጆች መማሪያ የተላከ አምላክ ነኝ ያለበት ያሳየን። አማን ናይል ሳት ፕሊዝ አልቃደረ። ኦኬ ሰሊም እንኳን ደህና መጣ። ኩን ፈያኩን ሚዩት አድርጋ እንዴ ሰሊም አይሰማም? ሰሊም አቤት። እንኳን ደህና መጣ። እንኳን ደህና መጣ። ምንድን ነው የምትላቸው? መልካም አንተ ኩን ፈያኩን ሚዩት አድርጋ ክርስቲያን አሊያም ሸኘው። ኦኬ ይሄ ክፍል ምንድን ነው የሚለው? አንብበልን እስቲ አንብበልን። የራስህን ሰው በሌላ ስም እያስቀየርክ እያመጣህ አንብብ። ይሄንን ክፍል አንብብ። ይሄን ክፍል ምን የሚለውን ይሄን ክፍል አንብብ። አረበኛውን ወይስ አማርኛውን? ደስ ያለህን አንብብ። ሁለቱንም ይመቸኛል። የፈለከውን አንብብና ይሄን ክፍል አስረዳን። አይ ሰንቁሪኡከ ፈላ ተንሳ የሚለውን ነው።
ምን ማለት ነው? አይ ፍቹን ያላውቀውም። ፈስረው። አይ ተፍሲሩን አላውቀውም። ቁርአን በእርግጥ እናስነብባለን አትረሳም ይላል። ምንድነው አላህ አስነብቦ ማይረሳው ምንድነው? እሱ ቁርአንን ብለውታል ተፍሲሮች። ትቀበላለህ? አዎ እቀበላለሁ። ስለዚህ ለማን የተነገረው ይሄ? በእርግጥ አስነብባለሁ አትረሳም የተባለው ማን ነው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ መሐመድ ቁርአንን ያነባል አይረሳም ማለት ነው። አዎ። ምን ያህል እርግጠኛ ነህ? መሐመድ አይረሳም? አይረሳም 100%። በእርግጥ አስነብባለሁ አትረሳም ስላለው ነው ቁርአን ይዋሻል። የሚረሳ ከሆነ ቁርአን ይዋሻል ማለት ነው። ቁርአን አይዋሽም። አንተ ነው የምትዋሽ። ሌባ አላጋጭ አንተ ነህ። ቁርአን ችግር የለውም። እኔ ሌባም አላጋጭም ልሆን። ቁርአን ይዋሻል አይዋሽም? እሱን ብቻ መልስልኝ። ከዋሸ ቁርአንን በርዞታል ማለት ነው። የሚረሳ ከሆነ ቁርአንን ተበርዟል ማለት ነው። አላጋጭ እኮ ተስፋ ስለቆረጥክ ነው ቁጭ ብለህ እዚህ ወይንም ከሌለውም እንትን ጣልቃ ዝም ብሎ ይገባል። እንደ ሴት ከሁሱ ቤት ጣልቃ የሚገቡትን ሸኛቸው። ከሁሱ ቤት ኦኬ። አሁን ሰሊም ምን ብለናል? ባይ ፕሊዝ ጆሮን ተውዝና ዘውና መሐመድ ነው የተነገረው ብለሃል። ለመሐመድ ነው የተነገረው ብለሃል። ከሁሱ ቤት ማትሄዳ ሸኘው በእናትህ ሄድ ነው አንደንቆሮ ይሄን ጆሮን ጠምዝና ዘውና ነው። አሁን ይሄንን የተነገረው ለመሐመድ ነው ላይሻ ነው? አፈር ብላ አንደንቆሮ ያው ሙስሊም እንደዚህ ነው። ሙስሊሞች እንደዚህ ናቸው። እስልምና ይሄ ነው መሰረታቸው። ሲጠየቁ የቁርአናቸው አጠባበቅ ሲያወሩ ነብያችሁ ቁርአንን እንዴት ነው እሱ ያነባል አይረሳም ተብሏል። ምን ማለት ነው ሲባሉ አንደንቆሮ፣ አንተ መሀይም እንደዚህ ላድርግ። እስልምና ይሄ ነው። ከሁሱ ቤት ሄድና እስልምና እንዲህ ነው። ከሱ ጋር አሁን ይሄን አንብብና ምንድነው መሐመድ ይረሳል አይረሳም? መሐመድ ይረሳል አይረሳም? ቀጥል ወጣ። ምክንያቱም ከዚህ ውጭ ምንም ልትል ስለማችል ኩን ፈያኩን። ምክንያቱም ታዘቧቸው። ከስር ያላችሁ ክርስቲያኖች የሙስሊሞችን ስነ ስርዓት በደንብ ታዘቡ። ዋርኒንግ ሰጠኝ። የተወሰኑ ሀገራት ላይ እንደንትን እንዳይላል ከሚያደርግ ድረስ ምናልባት ሙስሊሞች የተጠየቃችሁት አንድ አያ ነው። በነገራችን ላይ አንድ አያ አንብቦ አይ እንዲህ ለማለት ነው ከማለት ይልቅ ስድብ ትመርጣላችሁ። ለምንድን ነው ይሄንን ነገር የምታደርጉት? ሊመጣ ካለው ነገር ወይንም ቁርአኑ ላይ ልናሳያችሁ ካለው ነገር ራሳችሁን ለመደበቅ ስትሞክሩ ነው ይሄንን ነገር የምታደርጉት። እና እንደዛ ከማድረግ ይልቅ እውነቱን እናንተም ብታውቁ እኛ ጋር እውነት አለ የምትሉ ከሆነ እናንተም እውነቱን ብታሳውቁ የተሻለ ነው። ስድቡን ተዉት፣ ምንም የትም አያደርሳችሁም፣ አያዋጣችሁም። እና እውነት የምትተማመኑበት መጽሐፍ ከሆነ እንዲያው በቀን ስንት ጊዜ የምናነበው መጽሐፍ እኮ ነው፣ በቃላችን የምንሸመድደው መጽሐፍ እኮ ነው የምትሉ ከሆነ ይኸው እድሉ እዚህ አሁን ተሰጥቷቸዋል። 2000 ሰው አለ። 2000 ሰው ፊት መመስከር ትችላላችሁ ስለ መጽሐፋችሁ። ቀጥል። ፎይ ተስተካከለ። ያው አንተ ሰጥቶኛል ሪከመንድ አይደረግም ምናምን ነገር የተወሰኑ ሀገራት ላይ እንዳይታይ ሆኗል ብሎኛል። አይደል ነው። ኦኬ ኡስማን ሄድ ስፒች ምናምን ነገር ምናምን ብሎ ሪፖርት መሰለኝ ምንም የተናገሩት ቃላት የተናገርናቸው ጉዳይ እንደሆነ ኤኒዌይስ አሁንም እንደገና ሰጠኝ። እስኪ ስክሪንሾት አድርገው እስከዛ ጋርም መጣ ታውቃለህ። ያንተና አሁን ደግሞ በአንተ ምክንያት ነው። አንተ በመቆይ ከሆነ ቲክቶክ ይዘጋል። ልመለስ። እሺ ወረድና ነው። ኦኬ ሎክ
ቁርአንን በእርግጥ እናስነብባለን አትረሳም። ቀላል ጥያቄ ነው መግቢያ የጠየቅናችሁ፣ በጣም ቀላል ጥያቄ። ለምንድን ነው እሱ እንትን ማለት የከበዳችሁ? በተቻላችሁ መጠን ኮፒ ሊንክ አድርጉት፣ እንትን በሉት። በራሴም ሰጥቶኛል። ባርዴም አሁን እንትን አለኝ። አይ ዶንት ኖ። ኦኬ ቶፒኩን ፈርተውታል ማለት ነው። ሪፖርት ቀጥታ ገብተዋል ማለት ነው። ኤኒዌይስ ኩንፈያኩን ወይንም ደግሞ አብዱል ሰላም ግን ክርስቲያኖች ታዘቡ። ሙስሊሞች እውነትን ለመደበቅ የሚያደርጉትን ጥረት በደንብ ታዘቡ። በደንብ ይዋቸው። የሚገቡት ሁሉ ምን አይነት ባህሪ ነው ያላቸው? ስለ ሃይማኖት ለመናገር ገብተው ከአንደበታቸው የሚወጣውን ጸያፍ ንግግር ከዛ በኋላ ራሳቸው እኛን እንደተሳዳቢ እንዴት እንደሚቆጥሩ ታዘቧቸው። እነሱ ቤት እኛ ልጆች ሄደው እንደዚህ ላድርግህ፣ አንተ እንደዚህ ነህ፣ አንተ እንደዚህ ሁን፣ እንደዛ ተፈለጥ፣ የብልግና ቃላትም ሆነ ማስፈራራት ከአፋቸው ሲጸዳዱ አታገኟቸውም የኛ ልጆች። የነሱ ሲመጡ ግን ምን አይነት ቆሻሻ ተጭነው እንደሚመጡና እዚህ እንደሚያራግፉ በደንብ ታዘቡ። እውነት እነኚህ አካላት እምነት ሳላቸው አማኝስ ይባላሉ? እውነትን ለመደበቅ ሐሰትን አጉልቶ ለማሳየት የሚያደርጉት ጥረት ዝም ብሎ እንዳይመስላችሁ። ኡስታዞቻቸው የጫኗቸውና ከዛ የተማሩት ነው። የአባታቸውን ፍሬ ነው እዚህ መጥተው የሚተፉት። እናንተ ከአባታችሁ ከዳቢሎስ ናችሁ የሚላቸው ክርስቶስ እኮ እነኛ አባታቸውን ስራ ስለሚያደርጉ እንጂ እርግጠኝነት የሆነ አባታቸው በስጋ የወለዳቸው ሴጣን ስለሆነ አይደለም። ምግባራቸው እንደ ሴጣን ስለሆነ ነው። ስለዚህ ዘሆል መጥተው ሁል ቀን ሲሳደቡ፣ ሁል ቀን ሲጠየቁ፣ ሽፍት አድርገው በአፋቸው ሲጸዳዱ ስታገኟቸው ኡስታዞቻቸው ጫኗቸው ነው። ሌላ ምንም ነገር አይደለም። እምነታቸው ይሄ ስለሆነ ነው። ኤኒዌይስ ቁርአንን በእርግጥ እናስነብባለን የሚለው ክፍል ምን ማለት ነው ብለን የጠየቅናችሁ። አሁንም አያችሁ ገና ሳልጨርስ ክፍት አፍ ነህ ይለኛል። ኦልራይት ችግር የለውም፣ ስድቡን ያዘው። ይህን ክፍል ፈሰርልን። እሺ ቀጥል፣ ፈስርልን ይህን ክፍል። አንድ የቁርአን ክፍል በጣም ተራ ቀላል ለመንደርደሪያነት ነው የጠቀስኳት። ያ ቢላል ቀጥል። እሺ እስካሁን እዩ ይገባሉ፣ አንዳቸው መልስ የላቸው። በጣም ኢዚ ጥያቄ። ያ ቢላል በነገራችን ላይ ሙስሊሞች ከሚፈሩት ርዕስ መካከል ከቁርአን ጋር በተገናኘ ነው። እንዲሁ በመፈክር ደረጃ ወይንም ምንድነው እውነት ላይ ባልተመሰረተ ታሪክ ሰዎችን ብዙ ጊዜ አረ ለ1400 ዓመት እኮ ተጠብቆ የመጣ ቁርአን፣ ህፃናት እንኳን የሚሸመድዱት ቀላሉ መጽሐፍ፣ ከፈጣሪ የመጣ ምንም ያልተነካ እያሉ በመፈክር ደረጃ ይዘውት ያለ ነገር ነው እንጂ ትንሽ በርበር ቢደረግ ውስጡ ባዶ የሆነ ነገር ነው። መልስም ሊመልሱበት የማይችሉት የሆነ ነገር ነው እና ይሄንን ነው የምናየው ሙስሊሞች ጋር ብዙ ጊዜ። ቀጥሉ። ያ አብዱል ሰላም ይቀጥል። አብዱል ሰላም አለ። አብዱል ሰላም አብዱሬ እያወራ ነው። አብዱሬ ድምፅን አሳክል። ኦኬ ኤኒዌይስ እንግዲህ ቁርአን እናስነብባለን አትረሳም የተባለው አካል ሙሐመድ ነው። ሙሐመድ ቁርአንን በስራ ካላስተላለፈ ብረዛው የጀመረው ሙሐመድ ላይ ይሆናል ማለት ነው። ዶንሊ ያላቸው እነሱ ሙሐመድ አልበረዘም ለማለት ምንድነው? እሱ ያነባል ቁርአንን ነው። ቁርአንን ስለሚያነብ አይረሳም። ማይረሳ ከሆነ ደግሞ አልተበረዘም ነው። ስለዚህ በትክክል አስተላልፎልናል ነው አርጉመንቱ፣ እንደዛ ነው። እሺ ማሃድ ቀጥል። ቀጥል እባክህ ቀጥልና አንብብና አስረዳል። ጣልቃ ይገባሉ። ቀጥሉ ሲባሉ ዝም ይላሉ። ከታች እፎይ ዩቲዩብ ላይ እየጠበቅንህ ነው የምትሉ ልጆች ዩቲዩብ ላይ አናስተላልፍም ዛሬ ብሏልና ምናልባት ሌሎች የምታስተላልፉ ልጆች ካላችሁ
እንዴት ብትነግሯቸው ጥሩ ነው፣ የት ማግኘት እንደሚችሉ። ቲክቶክ አላስገባ ያለን እያሉ ነው። ኦኬ ዩቲዩብ ላይ የምታስተላልፉ አስተላልፉላቸው ብዬ ነበር። ቴክስት ነው የሚያረጉልኝ ነበር። ዛሬ አናስተላልፍም አስተላልፉላቸው ብያለሁ። በሆነ ምክንያት አላስተላልፍም ዛሬ። ትሰማለህ አብዱሬ? ጥያቄ ነበረኝ አብዱሬ። ይህን ክፍል እስቲ አንብብና ንገረን ቅድሚያ። ታውቀዋለህ ይህን ክፍል? ኦኬ ክርስቲያን ዝም ብለን ማብራራቱ የተሻለ ይሆናል። በቃ የታዘብኩት እሱን ነው። ስለዚህ ምንም የሚመልሱት ነገር የለም። ያሉትን እስኪ ኢምራን አለ። ዛሬ እኮ ጉድ ነው እውነት። ኢምራን ድምጽ ያለ ወደ ዋናው ብንገባ እንዴት ሊሆኑ ነው? አለው። ኦኬ እሺ ኢምራን ቀጥል አንተ። እስኪ ይህን ቁርአን አንቀጽ አብራራ። ጥያቄ አለ። ኦኬ ይህን ቁርአን አንቀጽ አብራራ። መሐመድ ቁርአን ይረሳል? መሐመድ ቁርአን ይረሳል ወይስ አይረሳም? እዚህ ጋር ይረሳል የሚል አለ። መሐመድ ይረሳል የሚል አለ። የለም እዚህ ጋር ግን አብራራው እስኪ ምን ማለት ነው? እናስመድባለን አትረሳም ይላል። ስለዚህ መሐመድ ይረሳል አይረሳም? መሐመድ እንደሆነ ማስረጃ አለ? የለንም፣ እየጠየቅን ነው። ለማን ነው ሊሆን የሚችለው? ለጫላ ነው ለአበበ? ቁርአን ማለት ነው የወረደው። እሱ ሳይሆን ቁርአን በእርግጥ እናስነብብሃለን አትረሳምም ይላል። ይሄ ለማን እንደሆነ ታውቃለህ ወይ? ጥያቄው ለመሐመድ ነው ከማለት እኮ ቁርአን ማለት ነው የወረደው። ቁርአን ማለት ነው የወረደው። ከመሐመድ በፊት የነበሩ ነቢያቶች ላይ ወርዷል ቁርአን። ቁርአን ለመሐመድ ነው የወረደው። ስለዚህ ከመሐመድ ውጭ ማን ሊሆን ይችላል ታዲያ? ቁርአንን እናስነብባለን አትረሳም የተባለው ታሪክስ ቢሆን ምን አይነት ታሪክ? ከመሐመድ በኋላ ወይንስ ከመሐመድ በፊት? ከመሐመድ በፊት የነበረ ታሪክ ቢሆንስ? ለምሳሌ ስለ ኢሳ ስለ ስለዚህ ቁርአንን ከመሐመድ በፊት ለሰዎች አስነብቦ ነበር ማለት ነው። አይ አትንበጣረቅና ጥያቄን ምን ተንበጣረቅ? እኔ ለሙሳ ወረደ ስትሉ የምሰማው ተውራት መስሎኝ ነበረ። ለኢሳ ደግሞ ኢንጂል መስሎኝ ነበር። ለካ ቁርአንም ወርዶለን ነበረ። በቃ ወደ ሌላ ትሄዳውን ጥያቄ ያለኝ ትመልሳለህ። ስለዚህ አንተ ምንም ማለት አትፈልግም በዚህ ጉዳይ ላይ? ቁርአን እንደተበረዘ እኮ ላሳየ ነው። ቁርአን ተበርዟል። የበረዘው ደግሞ ነብይህ ነው። ምን ማስረጃ አለ? ነብይህ እንደበረዘው ላሳየ ነው። ምን ማስረጃ አለ? ነብይህ ይረሳል አይረሳም? ነብይህ ይረሳል አይረሳም? ነብይህ ይረሳል አይረሳም? አይረሳም። አትረሳም ስላለ ነው አይረሳም ያልከው ወይንስ ሌላ ማስረጃ አለ? ኖ አይረሳም። ኦኬ ከረሳ ግን ቁርአን ተበርዟል ማለት ነው። ምክንያቱም አትረሳም ስላለው ስለረሳ ቁርአን ተበርዟል ማለት ነው በሚገባ። ምክንያቱም አትረሳም ብሎታል። ጋጭ ነገር ሊሆን ነው። ማስረጃ ምንድነው? ቁርአንን ስለሚያስነብበው አይረሳም። ቁርአንን ስለሚያስነብበው አይረሳም አይደለ? ኦኬ ከረሳ ደግሞ አላስነበበውም ማለት ነው እኮ። ለዚህ ምንድነው ማስረጃ ነው? ቆይ እንስማማ። አላህ የሚያስነብበው ቁርአን የሚያስነብበው ከሆነ መርሳት የለበትም ማለት አትረሳም ስለማስነብበ ስላለው። አሁን ጥያቄን ግልጽ አላደረክልኝም። ግልጽ ነው። አስነብባለሁ ቁርአንን አትረሳም ብሎታል። ስለ ቁርአን እያወራን ነው። አላህ ቁርአንን ለሙሐመድ ሰጠው። ስለዚህ ከአላህ ሲቀበልን በአንተ አስተምሮ መሰረት ሙሐመድ ላለመበረዝ ምን መሆን አለበት ማለት ነው? ማንበብ አለበት። የሚያስነብበው እሱ ስለሆነ፣ ስለዚህ የሚያስነብበውን አካል ስለሚያስነብበው አይረሳም፣ ሳይረሳ ያስተላልፋል ማለት ነው አይደለ? ስለዚህ ከቁርአን ውስጥ መሐመድ ይረሳል የሚል አምጣልኝ። ኦኬ
አስነብባለሁ አትረሳም ብሎታል አይደለ? ስለዚህ ከቁርአን ውስጥ ይረሳል የሚል አምጣልኝ አልኩ። በፍጹም ሊያስረሳው አይችልም አይደለ? ስለሚያስነብበው በደንብ አስተውሉ። ስለሚያስነብበው ቁርአንን በፍጹም ሊረሳ አይችልም። ያስነብበዋል ቁርአንን ይረሳል የሚል ሊረሳ አይችልም። ውስጥ ማስረጃ ችግር የለው። ስለዚህ የመጀመሪያ አርጉመንታችን ምንድነው? ሙሐመድ ቁርአንን ሁሉንም አንብቧል አላነበበም? ሁሉንም አንብቧል አላነበበም? ኢምራን አላህ አሳውቆታል ቁርአንን እኮ ሁሉንም አንብቧል አላነበበም? እሺ አሳውቆታል አንብቧል ሳይሆን አሳውቆታል እኮ አንብቧል አላነበበም? በቃ አሳውቆታል። ያንን ሁሉንም እንዳነበበ ነው የሚቆጠረው አይደለ? ምክንያቱም መጽሐፍ አይደለም ታነባለህ ሲለዋል ሲል አስነብቦታል አላስነበበው? አስነብቦታል አላስነበበው? ጥያቄ ካለ ጠይቅ። አስነብቦታል አላስነበበው? ረሱል ይረሳል የሚል ከቁርአን ውስጥ ማስረጃ አንጣ ማለት ነው። አስነብቦታል አላስነበበውም? መልስልኝ። ቅድሚያ እኔ ለዛ ማስረጃ የለኝም። ኤኒዌይስ ሚዩት አድርግና አሁን አዳምጥ። ሎክ እንደ አርጉመንት አድርጎ ያስቀመጠው መሐመድ ምንድነው? እሱ ቁርአን ለመበረዙ ሎክ ስህተቱን ለመሸፋፈን የመጀመሪያ የተጠቀመው ምንድነው? እኔ ቁርአን አነባለሁ አረሳም ነው። ይሄን የሚያስነብበኝ አላህ ነው አረሳም ነው። የሚረሳ እስከሆነ ደግሞ አሁን አላህ ያስነብበዋል አይረሳም። ሎክ አላህ ነው ማያስረሳው። ለምን? ስለሚያስነብበው ማለት ነው። ቁርአንን በሙሉ አንብቧል። ምክንያቱም አንብቦ ነው ለነሱ ሊያደርሳቸው የሚችለው። ካነበበ ደግሞ በፍጹም ሊረሳ አይችልም። በቀራ ላይ ግን ምን ይላል? አንድ ክፈትላችሁ። አስነብባለሁ አትረሳም ብሎታል። አስነብባለሁ አትረሳም ያለው አካል ግን ምን ይለዋል መልሶ? ከአንቀጽም ብንለውጥ ወይንም እርሷን ብናስረሳ አትረሳም ብሎት ነበር አለ። አስነብባለሁ አትረሳም ብሎታል። አሁን ደግሞ እንደሚረሳ እየነገረን ነው። ብናስረሳ ከእርሷ የሚበልጥ ወይንም ቢጤዋን እናመጣለን። አይረሳም ምን ከሆነ ካነበበ አይረሳም። አሁን ግን ይረሳል ሲል የሚረሳው ደግሞ ምንድነው? ቢጤዋን ለማምጣት ተመሳሳይዋን ለማምጣት አንብቦታል አይረሳም። ስለዚህ ስላስነበበው አይረሳም። እንዳይረሳ ያደረገው ማን ነው? አላህ አያስረሳውም ማለት ነው። መልሶ ያስረሳዋል። ለምን? አላህ እየዋሸ ስለሆነ ማለት ነው። ወይንም እየተጋጨ ነው አላህ ከራሱ ጋር፣ ወይንም መሐመድ እየተጋጨ ነው አላህ። ምን አልክ? ከመጀመሪያው ማለት ነው የምታወራውን ጠብቀህ አታወራ። መጀመሪያ ክብር ከመጀመሪያ ለመመልሳለሁ። መጀመሪያማ እኮ ለመንኩ አዳምጥ። በስነ ስርዓት ነው እያስረዳን ያለው። አትፍራ እኮ የእኛ እኮ ምንድን ነው አትፍራ የምትለው? አንድ ሰዓት ሙሉ ሚዩት አድርገህ ተቀምጠህ አትፍራ ትላለህ እንዴ? ኤኒዌይስ ስለዚህ በግልጽ መሐመድ ምንድነው እሱ የሚረሳ ከሆነም ያስረሳኝ አላህ ነው ብሎ የራሱን ብዝረቱን መበረዙን መከለሱን ትናንት የነገራቸውን ዛሬ ሲለውጥ አላህን ያስረሳኝ የሚል ደግሞ ሌላ አርጉመንት ያመጣል ማለት ነው። እንደሚረሳ ደግሞ ሳይ ሙስሊም 5037 አንድ ይክፈትላቸው። ስለዚህ ራሱ ትናንት የተሰጠውን ህግ ዛሬ ሽርና ሌላ ያመጣል። ትረሳለህ ሲሉት ኖ አላህ ነው የሚያስረሳኝ። ቅድም ምን ብሎ ነበር? አላህ ያስረሳኝ የሚያለው አካል እሱን አጥፎት መልሶ ሽሮ አላህ ነው የሚያስረሳኝ ወደሚል ገባ ማለት ነው። እንደሚረሳ ሰዎች እንደሚያስታውሱ ደግሞ እናሳየ። ስለዚህ በመጀመሪያ እንደው ፎር ሴክ ኦፍ አርጉመንት በእናንተ ሎጂክ ብንሄድ ነብይ ነው ብለህ ብታስብ እንኳን መስራቹ ቁርአንን ሲበርዝ ነበር። አንብቤን ክፍል ትፈራለህ። በጣም አንብቤን ክፍል በአማርኛ አትፍራ
አድብ ወይኛን ሐሳበት መጀመሪያ እኮ ነው ያልካለው ፍራቻ ነው። አንብብ ታወራለህ፣ ራስን እንትን ትላለህ። አንብብ አብዱሬ በአረብኛ ለመታረገው ያው አረብኛው አንብብ። ያው አረብኛው አለ በአማርኛ አማርኛ አረብኛ እኔ አነብልሃለሁ፣ ግን በአማርኛ አድርገው። አንብብና ተርጉም። አንብበው በቃ ቀጥል። ትርጉሙን በአማርኛ አድርገው እኮ አንተ ተርጉመውና ከተሳሳትክ እኔ ደግሞ ከዛ በአማርኛ አድርገዋለሁ። ቀጥል። አይ በቅድሚያ በአማርኛ አድርገው። እዚህ ለምን መጣ? በቅድሚያ እዛ እንትኑ ጋር ነው። ስለዚህ የማችለውን ነገር ለምን እችላለሁ ትላለህ? ላንብብላችሁ። እንዴት? ቆይ አንዴ። በነገራችን ላይ ይሄን ቆይ ላንብብላችሁና እንቀጥላለን። ቡሃሪ 5037 ላይ የሚገኝ ነው። አይሻ ነች የተረከችው። ምን ይላል? ናሬትድ አይሻ እንደተረከችው the prophet heard a man reciting the Quran in the mosque። ነብዩ መስጊድ ውስጥ አንድ ሰው ቁርአን ሲቀራ ሰማ አለች። and said ከዛ እንደዚህ አለ ሙሐመድ may Allah bestow his mercy on him አላህ ምህረቱን በሱ ላይ ያደርግለት as he has reminded me such and such verse of the surah እንደዚህና እንደዚህ ያሉ የቁርአን ምዕራፎችን አስታወሰኝ። ሉክ ሲቀራ ሰምቶ መስጊድ ውስጥ ቁርአንን አስታወሰኝ አለ። ማን ያለው? ሙሐመድ ረስቶ ማለት ነው። ሙሐመድ የፈለገ እንግዲህ ከሙሐመድ በላይ ቁርአንን የሚሸመድድ አለ አካል ካላችሁ አሁን መቀጠል ትችላላችሁ ሙስሊሞች። ያ አላህ ያስተማረው አካል የሚረሳ ከሆነ ያውልህ ቀጥል። እፎይ አንዴ ድረስ ላይ ያውልህ አሁን በመጀመሪያ ደረጃ በዚህ አንተ ለምሳሌ እንደ ንጽጽር አስተማሪ ሆኖ ራስን ያቀረብከው ሐሳቡ ላይ ነን ተወይ ክብር እንዳለ ሁሉ ሐዲሱ ላይ አዳምጠኝስ ሐዲሱ ላይ እመጣልሃለሁ። ሐዲሱ ላይ ታዘቧቸው መልስ የላቸው። እኔም መስደብና መውቀስ እንጂ መልስ የላቸው። ሐዲሱ ላይ ካለ ለምን ጥያቄ አመንስ ታዘበኛ ከዛ በኋላ መልሰኝ። ለምን ትፈራለህ? አሁን ወደሱ ልመጣልህ እኮ ነው። አትፍራ። እሱ ጋር ነው ሐዲሱ ላይ ያስፈራኩ ነገር የለውም። ምክንያቱም በመረጃ አሁን ለማውራት ለመማማር ዝግጁ ከሆነን አንተም ቀጥል። ሐዲሱ ላይ ቀጥል። እኔን ተወኝና ሐዲሱ ላይ ቀጥል። ለሌላውም እምነት ክብር ሊኖርህ ይገባል። እሺ ምን አለች እዚህ ጋር አይሻ ማንም አነካህም። ቀጥል። እሷ እንዲህ ብሎ አስታወሰኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሎ አለች እንጂ አስታወሰኝ ሚንስ ያንን ነገር እንዳስብ ቁርአኑን ወይም ይሄንን የቁርአን አያ እንዳስታውስ አደረገኝ ነው እያለች አንተ ገለባብጣችሁ ነገሩን እንዴት እንደምታደርጉ አላውቅም። ከመሰረቱ ደግሞ ይሄ ነገር አሁን እርሴስ ለማያዱ ነው መሳቃለች። ሉክ የሙስሊሞች ጭንቅላት ይሄ ነው። ኡስታዞቹም ከዚህ የተሻለ አይመልሱ። አይሻ ነች የረሳችሁ፣ እሱ አስታወሰኝ አለች እንጂ እሱ አይደለም የረሳው። አይሻ ተረከች እየተባለ ኖ እሱ አስታወሰች እንጂ እሱ አይደለም የረሳው። በትክክል አስነበው መጀመሪያ አዳም ቤት አሳሰበና ተርጉምልን እስኪ ሰማ ይሄው ላንብብልህ ትቀጥላለህ። እየተረጎም ከኔ ናሬትድ አይሻ ማለት ምን ማለት ነው? እሺ ፍታ። እሺ ናሬትድ አይሻ ረዲየላሁ ዐንሃ ምንድን ነው? ቀጥላ ምን አይሻ ረዲየላሁ ዐንሃ ምን ተነሳቸው ጥያቄዎች እኮ በነገራችን ላይ የልዩነት መንስኤ የሆኑ ጥያቄዎች አይደለም ተነሳው። የሆነ ኮታኮታ ጥያቄዎችን ነው የምታነሳው። የሆነ ተርጉም እውነት አደንቅ ነበር ግን ያው ሙስሊሙ የታዘቡ የተወሰነ ጭንቅላት ያላችሁ ሙስሊሙ የታዘቧቸው ገብተህ ከመሳደብ አንብብና ተርጉምልን። እሺ ይሄንን አይሻ መሐመድ አይደለም የምታስተምረው። አቤት ሙስሊሞች እስከ መቼ ነው ጭንቅላታችሁን ላለመጠቀም የምትወስኑት? ከስር ያላችሁ ክርስቲያኖች ሴጣን ምን ያህል ሰዎችን ሊጫወትባቸው እንደሚችል አያችሁ? ምን ያህል ሴጣን እንደ እንስሳ ሰዎችን ሊጫወትበት እንደሚችል አያችሁ? ወደ አማርኛ ቀይርላቸው እስቲ። ምን ያህል ዲመን ፖሰስ ሆነው። ቆይ በእናትህ ፓኒክ አታድርግ፣ ሚውት አድርገው። አንዴ ላውራ።
እኔ አንተና ማላስወርድና እዚህ መጫወቻ ማደርግ መሳቂያ እንድትሆን ማደርግ ከስር ከኔም ከአንተም የተሻሉ ብዙ ስኮላሮች ይኖራሉ፣ ዶክተሮች ይኖራሉ፣ ፕሮፌሰሮች ይኖራሉ። ለእነሱ ሪስፔክት ስል ነው እንዲታዘቧችሁ ነው። አይ ችግር የለውም። ምክንያቱም ከኛ የተሻለ ብዙ ጥናት በዚህ ጉዳይ ያደረጉ ከስር ቁጭ ብለው እንዲታዘቡ ነው። ምን ያህል ጭንቅላታችሁን ማትጠቀሙ እንደሆናችሁ ለማሳየት ስለመፈልግ ነው። ኤኒዌይስ አማርኛው ተከፍቶልሃል፣ ቀጥል አንብብ። ተተርጉሞልሃል፣ ቀጥል አሁን አማርኛውን አንብብሽ። አይሻ ነች መድረሰው አይደለ? ሰው ጋር ታወራም አንተ። ቀጥል፣ ይኸው ታውቃለህ፣ አንብብሽ። እሺ መጀመሪያ ላይ መልሰው ሳንቁሪ ገና እኮ ጥያቄያችንን አልጀመርንም። ባይዜ መጀመሪያ ላይ መልሰው መጀመሪያ መጣሁ አንቀጽ ላይ ይሄን አንብብና ንገረን። አሁን ነው ለምን አንብብ ተብለህ እዚሁ እንዲህ ያለው ነው። መሐመድ ይረሳል አይረሳም? እዛ ላይ አድርገው ይረሳልም አይረሳምም? ይረሳል አይረሳም? የሚረሳውም አለ የማይረሳውም አለ። እዛ ላይ አድርገው ይነግርሃል እኮ እዛው ላይ አንቀጽ። ኦኬ፣ ስለዚህ በዚህ ሐዲስ መሰረት ቁርአንን ይረሳል አይደል? የመጀመሪያ ያመጣው አንቀጽ ሁለቱንም ይዟል። እዛው ላይ አድርገውና አላሳይሽ። በዚህ የቁርአን ክፍል መሰረት በሐዲስ መሰረት መሐመድ ቁርአንን ይረሳ ነበር። ሳቦቹ ናቸው ጭራሽ የሚነግሩ ለሱ አይደለ? ምንም መሐመድን የሚያስታውሱት ቁርአንን ሳቦቹ ነበሩ አይደለ? እሱ እየረሳ ወጣ ጓደኛ። አይረሳም መሐመድ። አይሻ ነች መረሳው ያለው ወጣ ጓደኛ። ሼም ዞት አሳፈርከው እሱን። እኔን ወንድማችን አይዞህ እኔን። ኤኒዌይስ ይረሳል ስላልክ አንተ አሁን እሱ ሸመቀቀውና ወረደ። አይሻ እንደተናገረችው አይ እንሄዳለን እዛ እኮ ለምኜ እኮ አላነብ ብለህ ነው። መሐመድ ቁርአንን ረስቶ ሳቦች ናቸው የሚያስታውሱት አይደለ? ሳቦች ናቸው የሚያስታውሱት አይደል? ሷሃቦች እያስታወሱት ሳይሆን ሲቀሩ አስታወሰ ነው ማለት የያዘው። የሷሃቦቹ አስታወሱኝ ማስታወስ እሱ መጥቶ የሚያስታውሰ ነው። አንድ ሰው የዛ ሲናገር ደግሞ ተዛ ሰምተህ የምትታወሰው ነገር ምን ያደረገውን ያስታወሱት? ምን ያደረገው? ይሄ ስለረሳ አይደለም። እዚህ ላይ የሚያው ስለረሳ ሳይሆን አስገነዘበኝ ነው። ኦኬ፣ ምንድን ነው ያስገነዘበው? ሳይረሳው? አዎ፣ ያስታወሰው ሳይረሳው ነው። አዎ፣ ባቡን አሳየው ክርስቲያን። አዳምጠኝ። አይረሱም ይረሳል ሳይሆን ይረሳሉ። ግን የሚረሱት አለ የማይረሱት አለ። ያኛው አንቀጽ ምንድነው የሚለው? ባቡን አንብቦ የረሳውትም ማለት ነው ማለት ነው። አውቀዋለሁ፣ ችግር የለም። ታዲያ ምንድን ነው የምታውቀው ከሆነ ለምን ትቀጥፋለህ? ለምን ትዋሻለህ? እስልምና ውሸት መፍት በቃ እንደ ካባና እንደ ወርቅ ተከናንባችሁ ስለምትዞሩ ዋሽቼ ልደልል እያልክ ነው? እሱን ተወውና አልዋሸሁም። እዛው ላይ መልስና ላስረዳህ። እሺ፣ ይዋሻል አይዋሽም? መሐመድ አይምን ይረሳል አይረሳም? የሚረሳው አለ የማይረሳው አለ እኮ አልኩህ። ቁርአንን ይረሳል። እንስማማሽ። እዚህ ጋር ወደዛ እንድንሄድ ቁርአንን ይረሳል አይደለ? አዳምጠኝ፣ እኔ ልንገርህ። ሰኑቅሪኡ ከመጀመሪያ ያመጣኸው ማለት ነው። እናስነብብሃለን። ይረሳል አትረሳም። የመጀመሪያው ኦኬ፣ እናስነብባለን። አትረሳም። እሺ፣ ክፈትልህ ክርስቲያን 16:101 87 ክፈት ነው የሚለው። ኦኬ፣ አዎ 80 ትክክል። ታችኛውን አንብብ። ቀጥል። እሺ፣ ካስነበበው ይረሳል። ታችኛው ምንድን ነው የሚለው? ካስነበበው ይረሳል ወይ እኮ ይሄንን ነገርና ቅድሚያ እናስነብብሃለን፣ አትረሳም። ነገር ግን አላህ የሻው ሲቀር እታች። ስለዚህ ካስነበበው አይረሳም ማለት አላህ ካስነበበው አይረሳም ማለት አዳምጠኝ። ካስነበበው አይረሳም ማለት የነገርኩህ እኮ ነው። አላህ የሻውን ነገር ይረሳል። ታች አባባሉ ማለት ነው። በቃ ኦኬ። አላህ የሚሻው ምንድነው? እሱ አላህ የሚሻው ምንድነው? እንዲረሳ ነው። አዎ፣ ከዛው ተቁርአኑ እንዲረሳ ኦኬ፣ ቁርአንን እንዲረሳ
የፈለገውን ያስረሳል። ስለዚህ ያ ማለት ኦኬ። ስለዚህ መሐመድ እንደፈለገው ቁርአንን እንዲበርዝ ነፃ መፍት ሰጠው ማለት ነው በዚህ ቁርአን መሰረት። ምክንያቱም አላህ ፈልጎ ነው ያስረሳኝ ይላል ማለት ነው። ዶክ ነፃ መብት ሰጠው የሚላለው እዚህ ላይ አለ ወይ ነው ጥያቄ? አለው። የት ላይ ነፃ መብት ሰጠው እንደፈለገ እንዲበርዝ የሚል አለ? አዳምጣሽ። ምክንያቱም ይኸውልህ አልረሳም አለው። አሁን ለሰዎቹ ምን ይነግራቸዋል? አልረሳም አላቸው። ከረሳስ በአላህ ፍቃድ ነው የረሳሁት የሚል ይመጣል ማለት ነው። የሚረሳው በማን ፍቃድ ይሆናል? በአላህ ፍቃድ ይሆናል። ስለዚህ ሎክ በሁለት ነገር አሁን መሐመድ ኤክስ አይሆንም። አንድ አዳም በሁለት መልኩ ቁርአንን ቢበርዘው ችግር የለበትም። አንድ አዳምጠሽ ቁርአንን በሁለት መልኩ መበረዝ ይችላል። አንደኛ ረስቶት ኮምፕሊትሊ ከጠፋበት እነሱ ሲያስታውሱት ችግር የለውም እንደናንተ ስለምረሳ ነው አላህ አስረስቶኝ ነው ይላል ማለት ነው። የተለየ ነገር ካመጣ ደግሞ ኖ አላህ ቀይሮት ነው ይላል ማለት ነው። የሚጋጭ ነገር ቢሰጥ አላህ ቀይሮት ነው ይላል። ስለዚህ ራሱ እየበረዘው እያበላሸው ምን እያላቸው ነው ማለት ነው? አይ አንተ እንደዚህ አድርገህ ነው ወደ አላህ ያሳብበዋል። አላህን መጠየቅ አትችልም። እነሱ ካስታወሱኝ ደግሞ አይ አስታወሳችሁኝ ብሎ ቀለል አድርጎት ይወስዳል። ይህ ሰውዬ የተለያየ ነገር የተለያየ ህግ እየሰጠ እስቲል እየተጠቀመባቸው ነበረ፣ እየበረዘው ቁርአንን ማለት ነው። ሙሐመድ አሳዘነውና ኩን ፈየኩን። በነገራችን ላይ ሙሐመድ አሳዘነውና አሁን ደግሞ ወዴት አመጣ? ወደ አላህ። ስለዚህ ቁርአንን እየበረዘው ያለው ደግሞ አላህ ነው ማለት ነው። የመጀመሪያው አውቶሩ አላህ ነው ራሱ። አላህ ደግሞ በሱራ 15 ቁጥር 9 ላይ ብሏል መሰላችሁ? እኛ ቁርአን እኛ አወረድነው እኛው ለሱ ጠባቂዎች እንሆናለን አለ። ስለዚህ ሙሐመድን መገለጥ ከሰጠው ቆይ አንዴ ለሙሐመድ መገለጥ ሰጠው አንዴ ቆይ አንዴ። ስለዚህ ለሙሐመድ መገለጥ ሰጥቶት ከሰጠው በኋላ እንደገና ድጋሚ የሚያስረሳው ነገር ከሆነ አላህ ደግሞ እዚህ ጋር እኛው አወረድነው እኛው ጠባቂዎች እንሆናለን ካለ ቁርአኑን እንዲበረዝ ያደረገው ማን ነው? አላህ ነው የመጀመሪያው። ሁለተኛው ደግሞ የሚረሳው ራሱ ሙሐመድ ነው ማለት ነው። ስለዚህ የመጀመሪያዎቹ አላህ የፈለገውን ያሳውቃል ኩን ፈየኩን። እሺ ያስረሳል፣ የፈለገውን ያሳውቃል አይደለ? ፈጣሪ ያው ኦኬ። ስለዚህ ቁርአን ውስጥ ማለትም ቁርአን ያስረሳዋል ወይስ አያስረሳውም? አላህ ሙሐመድን ነገርኩ። ወዲያኛው ራሱ ያመጣኸውም ሁሉ ሐዲሱንም ያመጣኸው ተዝህም ለጥቅህ ያመጣኸው በቀራ ላይ ገብተህ አለ ቁርአን እኮ። ስለዚህ ያስረሳዋል። ኦኬ እሺ ሙሐመድ አንዴ እዚህ ውስጥ ነው የሚገባው። እዚህ ውስጥ ነው የሚገባው። ምንድነው ኩን ፈየኩን? ፈጣሪ እሻ ውስጥ ነው የሚገባው። ኩን ፈየኩን ገባ። ችግር የለውም። እስቲ ሙሐመድ ያስረሳቸውን የቁርአን ክፍሎች ንገረኝ። አላህ ያስረሳውን የቁርአን ክፍሎች ሙሐመድን ንገረኝ እስቲ። ምን ያደርግልሃል? አሁን እዚህ ላይ እየወራን ያለ ነው። ኦኬ አታውቃቸውም፣ አይታወቁም ማለት ነው። ስለዚህ በርዞታል ምንል ለዚህ ነው። ሲረሳ አላህ አስረስቶኝ ነው ብሎ በዛ ያጠፋዋል ማለት ነው። ኦልራይት። ሌላኛው ሙሐመድ አላህ ያስረሳው ሙሐመድን አታውቃቸውም። አላህ ሙሐመድን አስረሳው ለአንተ ከነገረ በኋላ ሙሐመድን ቢያስረሳው ምንድነው ትርጉሙ? ኡመቱ የሚያውቀው ከሆነ ቁርአኑን ክፍል ምንን ካስተማረ በኋላ ሙሐመድ ቢረሳ እነኛዎቹ ካረሱ ምንድነው እሱ ታዲያ ምን ትለኛለህ? ቀጥል። መጀመሪያ እኮ ትረሳለህ ያለው ተደረሰ በኋላ ወደ ኡመቶቹ ይሁን ታይደርስ በስተፊት ይሄን አላወቅም። ገብቷል? ሳይደርስ ነግሮት መልሶ ካፉ እንደማያጠፋው ያስረሳዋል ማለት ነው። ምን እንዲጠቀም ይሄ ያስመቻል። ምን ተረተረት እየተጫወተ ነው እንዴ? አላ ይነግረውና መልሶ ያስረሳዋል፣ ይነግረውና መልሶ ያስረሳዋል ለሰው ሳይነገር። ምን ጥባጥቤ እየተጫወተበት ነው? ለራሱ የራሱ ጥበብ አለ። ጥባጥቤ ማልክ ምንም ማልክ አንተ የራሱ ጥበብ አለ። ምን አይነት ጥበብ ነው? እሺ ነገረው፣ ከነገረው በኋላ መልእክት የራሱ ጥበብ አለ። ለምን ምንድነው እያልከኝ ያለው? ስለዚህ መሐመድ እየበረዘው ነው። ሊትራሊ ነገረኝልና ከዛ በኋላ ምን ነገረ ሲሉት አስረሳኝ። ይሄ እኮ ተረት ነው። ይሄ እኮኛ ለህዝቦቹ ሳይደርስ የሚያስረሳው ከሆነ ተረት ነው። ለህዝቦቹ ደርሶ ከሆነ ደግሞ መሐመድ ካስረሳው ምንድነው ጥቅሙ?
ህዝቦቹ እየሰሩበት ከሆነ እንደገና እየዞረ ለህዝቦቹ አስረሳኝ እያለ ሊነግራቸው ነው። ይሄ ለአንተ ነው። እኛ በቁርአን ስለምናምን በሚያስረሳው ምናምናል። ያስረሳውም ነገር ደግሞ አላህ የሻውን ነው። ገባህ? እሺ እኮ ያስረሳውን ነገር ህዝቦቹ ካረሱት ወይንም ደግሞ ህዝቦቹ የሚያውቁት ከሆነ ምንድነው ጥቅሙ? እየዞረ አላህ አስረሳኝ ብሎ የሚነግራቸው ምን ብሎ የሚነግራቸው? ነገርኩህ እኮ ስለዛ የህዝቦቹ ቆጥ እሱ የረሳው ነገር ካለ አምጣና ሳይ ጠየቅኩህ እኮ ቅድሚያ የረሳቸው ምን ምንድናቸው ብዬ አናቀም መልስን ሰጠሁት። ህዝቦቹ ላይ ታይደርስ በስተፊት ሊያስረሳው ይችላል። የሚመች ነገር ነው ብቻ መጥቷል እናምናለን። ከዛ በስተቀር ከዛው ደግሞ አንተ ህዝቦቹ ላይ ደርሶ የረሳው ነገር አለ የምትል ከሆነ አንጣና አሳየኝ ነው። እኔ እኮ አሳየው እኮ ቅድም ረስቶ እኮ ሰዎቹ ያስታወሱትን እኮ አሳየው። እሺ ማንኛው አያት ነው? የትኛውም አያት ይሁን ግን ሰዎቹ ሲያነብ እንዲያስታውስ አደረጉት። አንተ ህዝቦቹ ላይ ሳይደርስ ነው የሚያስረሳው፣ ገና ህዝቦቹ ላይ ሳይደርስ ነው ካልኩ ማስረጃ ስጠን። ከዛ በኋላ አርጉመንታችንን ደግሞ ዛሬ እንሰራለን። ስለዚህ የሆነ ጭዌ እየተጫወተ ነበር ማለት ነው። አላህ ነገረኝ ይላል። ምን ነገረ ሲሉት ነው አስረሳኝ። በጣም አሪፍ ተረት ነው። ጥሩ ተረት ነው። ይሄንን ያላቸው ለምን እንደሆነ ታውቃለህ? ከመጀመሪያው ተበርዟል በቃ። ምክንያቱም ኮምፕሌክስ የሆነ ዝም ብሎ ግራ የተጋባ መጽሐፍ ነው። በመጀመሪያው ለአቅመ መጽሐፍነት እንኳን አልደረሰም። እንኳን መጽሐፍነት የበረዙት ዳሪና እንኳን አይችልም። መሐመድ ናቸው። እንታላ አባባል ነው። ቁርአን ካላህ ዘንድ የመጣ ነገር ተበረዘ ይባላል። የፈጣሪ በረዘ ይባላል። እንታላ ቅንጭላት ነው ያለው። አላህን እኛ እንደ ሰይጣን ነው እኮ የምንቆጥረው። አላህ መሐመድ የሚያው ናቸው። ሰው ሰጠኝ የሚለው አካል ራሱ ይዞት የመጣው ነገር አላህ ማን ነው? በመጀመሪያው ደረጃ ውድቅ ነው ማለት ነው። ከመጀመሪያው እኮ ውድቅ ነው መጽሐፉ። ከመጀመሪያው ለአቅመ ዳሪ እንኳን አልደረሰም። ለአንተ ነው እንኳን መጽሐፍ ሊሆን ለአንተ ነው። ግን ለአንተ በቅንጭላት ውድቅ ነው። ውድቅ ግን ያደረገበት ነገር ምን ነው? እየፈታልን አይደለም። ምንም አላገኘህለት። እየፈታልን እኮ አይደለም። ብይታው ባይዘ አንዴ እሺ፣ አንዴ አዳምጥ። ባይዘ ቁርአኑ የወረደበት ምክንያት ምንድነው? እሱ መሐመድ ትናንትና የተናገረውን ዛሬ ይቀይራል። ምንድነው እሱ የምታደባልቀው ሲሉት ነው። አይ አላህ ነው እያስረሳኝ ያለው አለ። ስህተቱን ወደ ማን ለጠፈ ማለት ነው? መበረዙን ማጭበርበሩን ወደ ማን አደረገው? ወደ አላህ። ተፍሲሮች እንደዛ ነው የሚሉት። ስለዚህ ለምን ትናንት እንደዚህ ብለህ ዛሬ ተፍሲሮች ስህተቱን ወደ አላህ ነው ያደረገው የሚለውን ተፍሲር አሳየኝ። ታዲያ እያሳየኝ ትናንትና የተናገርከውን ዛሬ ትቀይራለህ። አዳምጥ። ትናንት የሰጠውን ህግ ትቀይራለህ ዛሬ። ትናንት ያዘዝከውን ዛሬ ትከለክላለህ ብለው ሲሉት የሚያስረሳኝ አላህ ነው ነው ብሎ ያለው ማን? መሐመድ which is ብረዛውን ራሱ ሲበርዘው የተለያየ ህግ ዝም ብሎ አዳምጥ በፈጣሪ ግልጽ ኦቢየስ ኮኔ። ስለዚህ ምንድነው እሱ የተለያየ ህግ ሲሰጣቸው ትናንትና አትሂዱ እዚህ ቦታ ካለ ዛሬ ሂዱ ይላል። ትናንትና አትብሉ ያለውን ዛሬ ብሉ ይላል። ትናንትና የፈቀደውን ዛሬ ይከለክላል። ከዛ አዳምጥ ይህንን ስህተቱን ለማረም ምን አለ? አላህ ነው እንደዚህ አለኝ፣ አላህ ነው እንደረሳ ያደረገኝ። ኦራይት ክፈተው። ተፍሲሩን ከመክፈት በፊት ተፍሲሩን ከመክፈት በፊት አንዴ ሱራ 668 አንዴ ክፈትልኝ። ሉክ የሚያስረሳኝ አላህ ነው አለ አይደለ? የእሱ አላህ ሴጣን እንደሆነ ላሳየ። ሴጣን ስላልኩኝ ማለት ነው። የሚያስረሳው ማን ነው? ካስረሳው ሉክ አስነብባለሁ አልረሳም ብሎታል አይደለ? አስነብባለሁ አልረሳም ብሎታል። የሚያስረሳኝ አላህ ነው ብሏል መሐመድ። ቁርአኑ ደግሞ የሚያስረሳህ ማን ነው ይላል። ቀጥላ አንብቦ ሴጣን ቢያስረሳህ ይላል። የሚያስረሳው ማን ነው? ሴጣን። ቀጥላ አንብቦ ክርስቲያን ያንም በአንቀጾቻችን አላህን የሚያስረሳው ወይስ ባየን ጊዜ እነዚያንም በአንቀጾቻችን የሚገቡበትን ባየ ጊዜ ከእነርሱ ሌላ በሆነ ወሬ እስከሚገቡ ድረስ ተዋቸው። ሰይጣንም ቢያስረሳ ከትውስታ በኋላ ከበደለኞች ሕዝቦች ጋር አትቀመጥ።
ኦኬ አሁን ወደ ተፍሲሩ ሂድ። ወደ እኔ ልናገር። አሁን እዚህ ላይ ስለ ቁርአን ይናገር። አትዲ እንጂ አትዲ እንነጋገሪ። አዳምጥ። ወደ አንቀጽ ቁርአን አይደለም እንዴ? አንቀጽ ቁርአን አይደለም? መልሰው አንቀጾቻችንን እያለው አያ መልሰው አትሂድ። የት ላይ ነው? ዝም ብለህ ለምን መልስለት። ቁርአን አይደለም አንቀጹ? አንቀጹ ቁርአን አይደለም? መልስ። እሺ አንቀጾቻችን፣ ይሄ አንቀጾቻችን የተባለው ቁርአን አይደለም? አዳምጥ። እኔ ልፈስርልህ። አዳምጥ። አንቀጽ ቁርአን አይደለም? አንቀጽ ቁርአን አይደለም? አንቀጽ እንዲያስረሳ አይደለም። አሁን እዚህ ላይ የተፈለገው ነው የምልህ። የተፈለገው ወይ ዛራ አይተለዲና ይሁዱና ነው ፊ አያቲና። ቆይ እነዛንም በእኛ አንቀጾች አንቀጽ ቁርአን አይደለም። ቅድሚያ በእኛ አንቀጾች ማለት በቁርአን የሚሰምጡ ሰዎች ቁርአን አይደለም እኮ የነገርኩህ እኮ ነው እነዚያንም። ስለዚህ ይረሳል አይረሳም? መሐመድ የሚያስረሳው ሰይጣን ነው አይደለም? መሐመድ የሚያስረሳው ሰይጣን አይደለም። እዚህ ጋር አንቀጹ አይደለም፣ እዛ አብሮ መቀመጥን ነው። አብሮ መቀመጥን ያስረሳል እኮ። የሚያስረሳው ማን ነው እኮ? የሚያስረሳው ማን ነው? ድንገት አብረህ ብትቀመጥ ነው። አሁን የሚያስረሳው ማን ነው? መቀመጥ ነው እንጂ ቁርአንን አይደለም እኮ። ማን ነው የሚያስረሳው? አይደለም። ቆይ ችግር የለውም፣ እሱ ላይ እመጣልሃለሁ። ሰይጣን ማን ነው የሚያስረሳው? ቁርአን ጋር አታያይዘው። እዛ ሄደህ ቁርአኑ ጋር ማን ነው የሚያስረሳው? ቆይ ችግር የለውም። ማን ነው የሚያስረሳው? ማን ነው የሚያስረሳው? ፕሊዝ ማን ነው የሚያስረሳው? መልስልኝ። እየነገረህ እኮ ነው እሱ ያማ። አንተ በቃል ንገረኝ፣ ማን ነው የሚያስረሳው? ፈላ ተቅዑድ በዐደ ዚክር ተተገነዘብክ በኋላ አትቀመጥ። ማን ነው የሚያስረሳው? የሚያስረሳው ንገረኝ። ማን ነው የሚያስረሳው? የሚያስረሳውን ጥቀሰው። ልክ ማን ነው የሚያስረሳው? አለባርጎ የሚፈስሩት ሰዎች ስር አትቀመጥ። የሚያስረሳው ማን ነው እያለ ያለው አሁን እባክህ የሚያስረሳውን አካል ልነግረን ትችላለህ? የሚያስረሳውን አካል አልነግረንም እንጂ አያትን ቁርአን የሚያስረሳውን አካል ምልክት አድርግለት። ክርስቲያን እያየው አይደለም ነገር ነው። ኤኒዌይስ አዳንት ሎክ የሚያስረሳው አካል ማን ነው? ሴጣን ነው። መቀመጡን ሳይሆን የሚረሳው ወንድማችን ቁርአኑን ነው የሚረሳው። ቁርአን እየተወራና ቁርአኑ ላይ እየተላገጠ መሆኑን ረስቶት ነው። መቀመጥ ማየትም ቦታ ይቀመጣል። ነገር ግን ቁርአኑን ያንን አንቀጹን ሲላገጥበትን ሲል ስለሚረሳ ነው ሴጣን የሚያስረሳው። እሺ ቁርአኑን እንዲያላደለል አያቱን እንዲያላደለል አያቱን እንዲያላደለል የሚያስረሳው ሴጣን አይደለም። ሴጣን አይደለም የሚያስረሳው። አሳይህ ነው መለዘ ላይ አንተ ሴጣን አይደለም የሚያስረሳው። ነው አቦ አሁን ወደ ተፍሲሩ ሄድ። ባይዘ ከትውስታ በኋላ የሚለው የሚያስታውሰው አያቱን ነው እንጂ የሚያስታውሰው መቀመጡን አይደለም የሚያስታውሰው። ፈላተቁ ያናዳም ፕሪሳት ቁጭ አትበል። ምንድን ተተቀመጥክ በኋላ ቁጭ አትበል እያለ ፈናታቸው ዝም ብለህ ለምን ተዋሻለህ? በቁርአን ላይ ማይለው አንቀጹን ታስታውሰው። አያና ወደዛ እንመለስ። አቦ እናቴ ፕሪሳት ረብሽ ተፍሲሩን ተጥላው ያ በነገራችን ላይ እሱ ራሱ በሚለው ሎጂክ ራሱ በጣም መመታት ይችላል። ግን እንሂድ መጀመሪያ ይሄኛው እናሳየው። እባክህ በእናትህ የሚታርግና እንዳዳምጥ። እሺ ከንብ ምዕራፍ 103ኛው አንቀጽ የወረደበት ምክንያት ይላል ነብዩ አይን ተምአ ከሚባል ቦታ ከመጡ ሁለት የክርስትና እምነት ተከታዮች ሶሪ ይቅርታ አሳስቻለሁ። ሌላ እንትን ልበላችሁ ምዕራፍ 206 ኦኬ ሰላሳ አምስተኛው ፔጅ አይ ቲንክ። እሺ ኤኒዌይስ ስለዚህ የሚያስረሳው አካል ማን ነው? ሴጣን ነው። አስረሳለሁ ያለው አላህ ነው። አላህና ሴጣን ኢንተርቼንጅብሊ መሐመድን ያስረሱታል። ቴንኪው። ስማ ተረጋጋ። ይኸው ኦኬ አዳምጣው አንተ ኦኬ በእናትህ አንዴ ሚውት አድርጋ። በእናትህ ወደዛ ኦኬ
ሙሽሪኮች ነብዩ አንድ ነገር ተከታዮቹን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት ሱራ 206 ወረደ ማለት ነው። ምን የሚለው ማለት ነው? ይሄኛው አንቀጽ አንድ ዛሬ የሆነ ነገር ያዛቸውና ከዛ በኋላ በንጋታው ደግሞ ረስቶት ያንን ነገር አታድርጉ ይላቸዋል። ከዛ በኋላ ሰዎች እንደዛ እያሉ ሲናገሩት ምን አላቸው? አላህ ደግሞ ምን መገለጥ አመጣ? ከአንቀጽ ብንለውጥ ወይም እሷን ብናስረሳ ከእሷ የሚበልጥን ወይም ቪዲዮ እናመጣለን አለ። ስለዚህ ያስረሳዋል፣ ሌላ ደግሞ እንደገና ያመጣለታል፣ ያስረሳዋል፣ ሌላ ያመጣለታል ማለት ነው። ስለዚህ አላህ እንዳለ የሰጠው መገለጥ ከመጀመሪያው ጀምሮ ቁርአን ውስጥ ራሱ የለም ማለት ነው። 114ቱ ምዕራፍ ውስጥ የሌለ በጣም ብዙ የረሳው መሐመድ መገለጥ አለ ማለት ነው። አንድ ጥያቄ ልጠይቅ። ኦኬ፣ ስለዚህ ቶፒኩ ላይ ስለዚህ እንደዚህ ከሆነ ከመጀመሪያ ደረጃ ቁርአን ክሬዲቢሊቲ የለውም ማለት ነው። እንዴት ነው እሱ ዋስትናቸው ቁርአን በስርዓት ተላልፏል መጥቷል ለማለት ራሱ የሚበቁት የሚደፍሩት? ምክንያቱም ትናንትና የተናገረውን ዛሬ የሚቀይር ከሆነ ኖ ተሳስተሃል ሲሉት ደግሞ ኖ አላህ ነው ያሳሳተኝ የሚል ከሆነ በምንድን ነው እሱ ሊታመም የሚችለው? እችን ተፍሲር ደግሞ አዳምጧት እንዴ። ቀጥል ክርስቲያን። ኦኬ እሺ። A group of Ansar, a companion of a prophet, informed him that a man got up in the middle of the night intended to begin a surah he had memorized. ምንድነው የሙሐመድ ሰሃቦች ነው እንግዲህ ለሙሐመድ የሚነግሩት። አንድ ሰው ተነሳና በሌሊት ሰላት ለማድረግ ይነሳል። but he could not recite except in the name of Allah the most gracious እጅግ በጣም ሩሩ በጣም አዛኝ ከሚለው ውጪ ሌላውን በሙሉ ሱራውን ረስቶታል ይላል። This happened to some of his companions as well. ነገር ግን ይሄም በሌሎቹ የነብዩ ሰሃቦች ላይም ተፈጥሮ ነበር። ምኑን ሙሉ ምዕራፉን መርሳት ማለት ነው። The next morning they asked the messenger of Allah about the surah. ከዛ በኋላ በንጋታው ጠዋት ሄዱና ሙሐመድ ጋር ስለዛ ስለረሱት የቁርአን ምዕራፍ አወሩለት። He remained silent for a while. ከዛ በኋላ ለተወሰነ ሰዓት ዝም አለ፣ ምንም ሳይመልስላቸው ማለት ነው። ረስተናል እንደዚህ እባክህ አስታውሰን ብለው ይጠይቁታል ማለት ነው። ከዛ በኋላ አንዲት ነገር ትንፍሽ ሳይል ጸጥ አለ። Giving them no answer, ምንም መልስ ሳይመልስላቸው ማለት ነው። Then he said, ከዛ እንደዚህ ያላቸው ይላል It was abrogated last night. እሱ እኮ ሱራ ትናንትና ማታ ተሽሯል። And it was erased from their hearts. ከልባቸው ላይ ሁሉ ጠፍቷል። And everything in which it was found. የትኛውም የተጻፈበት ነገር ሁሉ ጠፍቷል፣ ተሽሯል። እሱ ምን አለ? ተሽሯል። ስለዚህ አሪፍ ተረት ነው። አሪፍ ተረት ነች ክርስቲያን። አሁን በደንብ አስተውሉ። ምንድነው እሱ አይ አይደለም የጠፋው፣ ሙሉ የቁርአን ክፍል ነው። ጠፋባቸውና ሲጠይቁት አሰበ፣ ቆመ፣ ለማስታወስ ሞከረ። ሲያጣው ትናንትና ማታ ተሽሯል፣ ጠፍቷል በቃ አላቸው። ሙሉ ምዕራፍ ማለት ነው። ከዚህ በላይ መበረዝ አለ እንዴ? ፈይሰል ትስቃለህ? ከዚህ በላይ መበረዝ አለ? ናርዲ ቀጥል። ትላንት ማታ መሐመድ ለምን ዝም ማለት አስፈለገው? እሺ አስቀድሞ ለምን ሳይነግራቸው? እንደዛ እኮ ማለት አይደለም እኮ እፎይ። እሺ ቁርአን የወረደው ማለት ነው። እንዴት ነው ፈይሰል? በሙላ ማለት ነው። እንግዲህ አሁን አንተ ሙሐመድ ዘመን ብንኖር፣ ቆይ ፈይሰል ሉክ አዳምጣው። ፈይሰል አንተ በሙሐመድ ዘመን ብንኖር ቁርአንን አስተማረን እንበል፣ ነገረንና አንድ የቁርአን ምዕራፍ ሙሉ ጠፋብን። እኔም በቃ የተወሰነ ምን ምትለዋን ነው ደሞስ መርሲፉል ምናምን ምትለዋን ብቻ ነው የተወሰነ የቻልኩት፣ አንተም እንደዛው። ከዛ ሙሐመድ ያስታውሰናል ብለን ስንሄድ አሰበና ትናንትና ማታ እኮ ተሽሯል ቢልህ ይሄ እኮ እየቀለደ ነው። ሊትራሊ በቃ ማስታወስ ራሱ ስላልቻለ አላስታውሰውም ቢል ሊበላ ነው እንዴ? አንተም ረሳኸው ሊባል ነው። ያለው አማራጭ ምንድን ነው? ተሽሯል በቃ። አንድ አያ አይደለችም፣ ሁለት አያ አይደለም፣ ሙሉ ሱራ ነው የጠፋው፣ ሙሉ ምዕራፉ። ከመጀመሪያ ከዚህ በላይ ማበላሸት እና መበረዝ አለ እንዴ?
የቁርአን ምዕራፍ ምንም የጠፋ የለም። የቁርአን